እየጠየቅናት ነበረ። በክፍል 2 በሚፈጠር ሳይ የሚሆናል። ሰላም ናችሁ? በመላው ኢትዮጵያውያን ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁ? ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ክፍል 2 ምን ሊፈጠር ይችላል? ለምን አነቃት? ምን ተፈጠረ የሚለውን እናያለን። በጣም አሪፍ ድራማ ይመስላል። ጎበዞች ናቸው ፍቅሮች የመጡት። አነቃት ይገርማል። ማሞት ወይም ማለት ከኔ ትዕዛዝ ውጪ እወጣለሁ ካልሽ አጸፋ ይገባል። ምን አድርገኝ ነው? እስካሁን ምንም ከባድ ነገር አላደረግሽም፣ ግን ከዚህ በኋላ እያንዳንዱ እርምጃሽ በእኔ ትዕዛዝ ውስጥ ማስጠንቀቂያ። አንድ ትምህርት ቤት ውስጥ እኛ ቤት ስለመኖርሽ አንድ ሰው ቢያውቅ እሺ። ሁለተኛ ትምህርት ቤት ውስጥ ሆነ የትኛውም ቦታ እኔን ቀና ብሎ ማየት አይደለም ቃል ጠርቶ ማናገር። እሺ። ለጊዜው እነዚህን ትዕዛዞች ጠብቂ፣ በጣም ተጠንቀቂ። ማንም ወልዶ እንደጣል እኔ ደግሞ አሽቀነጥርሻለሁ። ተግባባን? አዎ። በጣም ያሳዝናል። ፈተና እንግዲህ የትኛውን ቦታ አይቀርም። ልጅቷ እንግዲህ በማደጎ የተሰጠችበት ወንድም የተባለ ሰው ነው አሁን እንደዚህ እያደረጋት ያለው። ያ ምንድነው የድሃ ልጅ ስለሆነች ወይም ደግሞ እሷ ዝቅ አድርገው ስለሚያስብ እነሱ ቤት እህት አለው እንዳይባል እህቱ ያልሆነች ሰው በእሱ እንዳትጠራ ስለሚፈልግ ነው። ብቸኛ ሆኖ ስላደገ ምንም አይነት ነገር ቤተሰብ አያስፈልገኝ ብሎ የሚያስብ ልጅ ሆኖ ስላደገ ነው። አለፍ እንደዚህ ልክ ካላስገባዋት አይሆን የማንም ድሃማ መጠረቃቀሚያ ያልሆነው። ጭራሽ ደግሞ በተከበርኩበት ትምህርት ቤት ልዋረድ እንዴ? ያለኝ አማራጭ አንድና አንድ፣ እሱም እቺ ነጫጭባ በመሬት ከቤት እንድትወጣ ማድረግ። ቤታችን እኮ እንደዚህ አስጠልቶኝ አያውቅም። እቺ ድሃ ልኳን አስገብቼ ከዚህ ከቤት እንዴት እንደማስወጣ ታውቃለሁ። አረ ረፈደ። ይህኔ እኮ ኪዱ እየጠበቀችኝ ይሆናል። ፍቅረኛው ማለት ነው ኪዱ ማለት አፍቅረው ነው። አምላኬ ሆይ ከዛ ሁሉ ስቃይ አወጣኸኝ፣ አረፍኩኝ፣ ህይወቴ ተስተካከለ ስል ድጋሚ እንደዚህ አይነት ስቃይ ውስጥ አምላኬ ቆይ በምን ኃጢአቴ ነው? ምን በድዬ ነው እኔ ላይ ሁሉ መከራ እየመጣብኝ ያለው? ለምንድን ነው? አንተ ስራ መፈተን ደግሞ እንዴት አባቱ እንዳማረበት። አዎ በጣም ነው የማረበት። ማለት እንዴት አደርገሽ አይተሽው? እንዴት አያዋለሁ ማለት በጣም አማረበት ስትይ ከሌላ ጊዜ ለየት አደርገሽ ነው ያልሽው። እንዴ ምን ነው የተለየው? አንቺ እንደዛ እንደምታፈቅሩ እያወቅኩኝ እኔ ምን ላስብ እችላለሁ? ታውቂ አይደል እኔ ከሱ ውጪ ሌላ ምንም ነገር ማሰብ አልችልም። ከሱ ጋር ያየው ሰው በሙሉ ለኔ ጠላት ነው። ደግሞ የትኛውንም ጊዜ ይፈጃል እንጂ እሱ የኔ ሳይሆን መቼም ቢሆን አይቀርም። ገባሽ? ሰው እንዴት ያለ ምንም መፍትሄ 2 ዓመት ሙሉ ያፈቅራል? አይደለም 2 ዓመት 20 ዓመት እንኳን ቢሆን ጠብቀዋለሁ። እሱ የኔ ብቻ ነው የሚሆነው። በጣም ሙሉ ሂሳቡን ዘግቶልን ሄደ። አታስታውሽም? አስታወስኩት ግን አላየሁትም ነበረ። ቆይ ነኝ የምልሽ አንቺ ግን ለምን ራሱ ሰውዬ ላይ ማትፈጥኝበት? አሪፍ መላለው እኮ። እኔ ራሱ ግራ የሚገባኝ እሱ አይደል እንዴ? ብዬ ለምን እሱ ላይ እንደምፈዝ አላውቅም። እኔ ግን ደሃ እንዴት እንደሚያስጠላ ከኔ አትበልጪ። ደሃ እንዴት እንደሚያስጠላ ሰው ይሻል መጣም እንደዛ ነው።
እኔ እንጃ አላየሁትም። እባክሽ ተይው፣ የራሱ ጉዳይ። ቆይ ግን አንቺ ለምንድን ነው እሱን ሰውዬ ጠቀም ያለ ነገር ማትቀባበይው? ቆይ ትንሽ ጊዜ ነው፣ አሳይሻለሁ። ያችን እንደት ያለችውን እዛ እንትን እያለ እዚህ ጋር አፈቀርኩሽ ብሎ ከቁመና ምን ይወጣል? አጠባስበት አንተ ምላጭ አንተ ተመለስኩ። ይኸው እንደውም ስጠረጥር የሆነ ነገር ገምቻለሁ። በቃ ፍቅረኛ ከሆነ ፍቅረኛ የሚባል ነገር የላትም። ቢኖራትም ችግር የለውም። በእኔ ጣለው፣ እኔ ፊክስ አደርግልሻለሁ። ኧረ እኔ ሌላ ነገር ነው የጠረጠርኩት። እስቲ ተረጋጋ። ኧረ በእናትህ፣ ኧረ በግምት ጨረስከኝ። በእናትህ ኧረ ንገረኝ። ይኸውልህ ሁሌ ስለ እሷ ስታወራኝ ተመስጠ ነው እና እንዴት ነው ከእሷ ፍቅር ምናምን ነገር ሳይገባልሽ አልቀረም? አንተ እኮ በጣም ቀልደኛ ነህ። እንጋባለን ምናምን ስትለኝ እኮ ሲቢ ላይ የሆነ ደህና ጨለ ገባኝ። አለፍ ወይኔ ሲያስፈሩ። ወዴት ነው የሚሄደው? እንደ ለምንድን ነው ደግሞ እንደዚህ የሚያዩኝ? ወይኔ ጉዴ! በቃ ወደዛ ካልሄድ መሰለኝ። አሁን ልሂድ። ትምህርት ቤቱም የተለየባት በዛ ላይ አዲስ ናት። በዛ ላይ ደግሞ እሷ አስፈራርቷታል። አስቡት ፌር አይደለም። ጀምሮ እንደዚህ ኢንፎርም አለ እንዴ? ፓሪ እንኳን እኮ አይፈቀድም ነበር። እዚህ ትምህርት ቤት እኮ እርኩስ ብቻ ነው የተሰበሰበው። አውቆ እኮ ነው ይሄን ሹል ድንጋይ እዚህ እየጣሉ ያሉት። የሚገርምሽ ነገር ማለት ነው እኔ ለዚህ ትምህርት ቤት ጤንነት ስል ማለት ነው እየለቀምኩ እኮ ነው የምኖረው። ቢያስከፍለን ነው እንከፍላለን። አይ ከዛ በፊት እኔ ሂጅ ሎል ማውራት አለብኝ። ምን ብለሽ? አለው እንዴት ነሽ? ደህና ነኝ። ዛሬ ደግሞ በጣም አምሮብሃል። ምን የተቀየረ ማለት? እንደ በፊቱ ነኝ። ለእኔ እኮ ሁሌም ቢሆን አዲስ ነህ። ካፌ ሄደን ምሳ እንብላ? አይ አሁን ነው በልቼ የመጣሁት። እሺ ሁሉም ነገር ይቅር። ቆይ ግን ለምንድን ነው አብረኸኝ ለመታየት እንኳን የምታፍረው? ያው አብረሽኛ አይደለሽ እንዴ? እኔ እኮ ከአንተ ጋር ስሆን ብቻ ነው ሙሉነት የሚሰማኝ። ቆይ ለምን አትረዳኝ? እሺ በቃ ይቅርታ። ሳምንት እኮ ነው ታዲያ የቀረው። ሳምንት ማለት እኮ በጣም አጭር ጊዜ ነው። ቆይ አንተ ከሰው ቤታችሁ ሆኜ እንድታይልህ ነው አይደል የምትፈልገው? አንተ እያለ እኔ እንደዛ መታየት አለብኝ? የለብሽም። እኔ እያለሁ መቼም እንደዛ አትሁኝ። ታዲያ ቀኑ እኮ ደረሰ። ችግር የለው። ነገ ሁሉን ነገር ፊክስ አድርገዋል። ልመንህ? በደንብ ነው። ከሰው በላይ ነው የማደርግሽ። እሺ እኔ ፍቅር እተማመንብሃለሁ። እሺ መጸዳጃ ቤቱ እዛ ጋር ነው። ያው የሴቶቹ በጀርባ በኩል ነው የሚሆነው። ካፌው ደግሞ በዚህ ዞር ብለሽ አለ። ከዛ ላይብረሪው በጀርባ በኩል ነው። ግቢው ብዙ ነገር አያጋባም። ዞር ዞር እያልሽው። መልካም እድል። አመሰግናለሁ። እንኳን ደስ አለ ወንድሜ፣ እንኳን ደስ አለ።
ይኸውልህ በአንድ ድምፅ ሁላችንንም ያስጨበጨበች ቆንጅዬ ሴት ታገኝታለች ነው የምልህ። እናንተ ከወንዶቹ መሀል አይደለም እንዴ? ለምን አላጨበጭብ? ትቀልዳለህ እንዴ? ማጨብጨብ ቢሉ ማጨብጨብ ነው ሁላ ብያለሁ እኮ። ለምን? ይኸውልህ ሁላችንንም ያስማማች ቆንጅዬ ውበቷ ወደር ያልተገኘላት እንደ አንድ የሰበሰበችን ውብ ልጅ ተገኝታለች እኮ እዚህ ግቢ። እዚህ ግቢ እንደ ያው ያችት እንደው መጣችልን። አይጉ እንዳያፈቅራት ነው የምፈራው። ክፍል ሁለት በዚህ ተጠናቀቀ። የስኩል ላይፍ እንዴት አያችሁት? ክፍል 1 ክፍል 2 እያያችሁት በሄዳችሁ ሰዓት ነው በደንብ ሱስ የሚይዛችሁ ማለት ነው። እንግዲህ አሁን እዚህ ጋር ምን ሊፈጠር ይችላል? ፍጻሜውን ላይ ስታዩት ሆነ ልብ የሚያንጠለጥል ነገር አለው አይደለ? ፍጻሜውን ሳይሆን ጅማሬውን ቀጣይ እንግዲህ በክፍል 3 ሲመጣ ምን ሊፈጠር ይችላል? አሁንም ደግሞ ትምህርት ውስጥ ያንቃት ይሆን ወይንስ ደግሞ አስፈራርቶ የሸኛት ይሆን ወይንስ በሰላም በጤና የሸኛት ይሆን? እንግዲህ ትምህርት ቤት መነጋገሪያ ስትሆን እኔ የምሰጋው ነገር ፍቅር እንዳይዘው ነው። ምክንያቱም ባዳ ናት። ምንም ሊያሳድጉ ቤተሰቦቹ ቢያመጧትም ባዳ ናት እና ሌላ ጣጣና ችግር የሚፈጠር ይመስለኛል። ግምቴን ነው እኔም እንደናንተ ያየሁት ነው። ግምቴ ነው። ምን ሊፈጠር ይችላል? በክፍል 3 እንገናኛለን። እንደተለመደው ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ታደርጉ ደግሞ ተጫኑ። ሀሳብ አስተያየት በኮሜንት አስቀምጡልኝ። ወዳቸዋለሁ። መልካም ጊዜ